እንደምን አላችሁ ተማሪዎች፣ ይህ ከሳይንስ ሚዲያ ተዘጋጅቶ የሚተላለፍላችሁ የ11ኛ ክፍል ኬሚስትሪ ትምህርት ነው። ዛሬ ዩኒት 2 ላይ የምንሰራው ሌሰን 6 ይሆናል። that is exercise 2.4 እንሰራለን። from የመጀመሪያው ጥያቄ from which orbitals do the heavier post transition elements such as lead and tin lose electrons? አሁን ትራንዚሽን ኤሌመንት እና ፖስት ትራንዚሽን ኤሌመንት በምን ይለያያሉ? ትራንዚሽን ኤሌመንት የምንላቸው እንግዲህ እንደምናውቃቸው ዲ ኦርቢታል ናቸው። ግሩፕ 3 እስከ ግሩፕ 11 ኦንተ ፔሪዮዲክ ሳብ ግሩፕ ላይ የምናገኛቸው ናቸው። ሆኖም ግን እንግዲህ ፖስት ትራንዚሽን ሜታሎችን ስናያቸው ዛር ሶፍት እና ብሪትል ናቸው። ብዙዎች ፖር ሜካኒካል ስትሬንግዝ ያላቸው ናቸው እና ሜልቲንግ ፖይንት ሎወር ዛን ዞስ ኦፍ ትራንዚሽን ሜታል ነው። ይሄ ፖስት ትራንዚሽን እና ትራንዚሽን ሜታል ልዩነታቸው ነው። ዳይሬክትሊ የነዚህን ኤሌክትሮን ከየትኛው ሎስ ያደርጋሉ የሚለውን ከመግባታችን በፊት እንግዲህ እነዚህ የሊድ እና የዚህኛውና የቲን አቶሚክ ናምበራቸውን ስናይ አቶሚክ ናምበር ቲን አቶሚክ ናምበሩ 50 ነው። የሊድ ደግሞ አቶሚክ ናምበሩ 80 ነው ፔሪዮዲክ ቴብል ላይ ስናገኘው። ስለዚህ ወደ ጥያቄው ስንመጣ ሄቪየር ፖስት ትራንዚሽን ኤሌመንቶች እነዚህ ከየትኛው ኢነርጂ ሌቨል ነው ኤሌክትሮን ሎዝ የሚያደርጉት ነው ጥያቄው። ስለዚህ ሎዝ የሚያደርጉት ኤሌክትሮንን ሃይስት ፕሪንሲፓል ኳንተም ናምበር ካለው ነው። አሁን ሃይስት ፕሪንሲፓል ኳንተም ናምበር እንዴት ማወቅ እንችላለን? ባውፋው ፕሪንሲፕል ተጠቅመን ኮንፊግሬት ማድረግ ነው። መጀመሪያ ቲንን ስናይ ኤስኤን አቶሚክ ናምበር 50 ነው ብለናል። ኮንፊግሬት ስናድርገው 1s2 2s2 2p6 3s2 3p6 4s2 3d10 ዘን ከ3d10 በኋላ 4p6 ባውፋው ፕሪንሲፕል ነው ጋይድ የምንደረገው ብያቸዋለሁ። 4p6 በኋላ ዘን 5s2 ይሆናል። 5s2 ከዛ 4d10 ይመጣል። ከዛ በኋላ 5p ይመጣል። እስቲ ያሉትን ኤሌክትሮን እንቁጠራቸው። 2 4 10 12 18 20 30 36 እስከዚህ ድረስ ማን ይይዛል? ስኩዌር ብራኬት ኖብል ጋዝ ክሬፕተን ይይዛል። ዘን 36 38 48 50 ለመሙላት 2 ቀራ ማለት ነው። ስለዚህ ክሬፕተን ብለን 5s2 ከዛ 4d10 ዘን 5p2። ስለዚህ እነዚህ ይሄኛው አተም ኤሌክትሮን ከየትኛው ሎዝ ያደርጋል ነው የሚለው። ስለዚህ ፈርስት ሎስ የሚያደርገው ከማን ነው? ከኤስ ነው። እንግዲህ ኤስ2 ፈርስት ሎስ ያደርጋል። ከዛ በኋላ እንግዲህ ከፍተኛ ኢነርጂ ሌቨል ላይ ያሉት ሁለቶቹም ናቸው። ፕሪንሲፓል ኳንተም ነምበር 5 የያዙ። ከዛ በኋላ ከፒ ሎስ ያደርጋል ማለት ነው። ስለዚህ ከኤስ እና ከማን ሎስ ያደርጋል? ከፒ ሎስ ያደርጋል ማለት ነው። ማን? ቲን። ሌላ ሊድን ስናይ ፒቢ ነው። አቶሚክ ናምበር 80 ስናደርግ ባውፋው ፕሪንሲፕል 1s2 2s2 2p6 3s2 3p6 ዘን 4s2 ዘን 3d10 ዘን 4p6 ይሆናል። ከዛ 4p6 5s2 ይመጣል። 5s2 በኋላ 4d10 ይመጣል። 4d10 በኋላ 5p2 ይመጣል። ከ5p በኋላ 6s2 ይመጣል። እንግዲህ ያን ኮንፊግሬሽን መጠቀም ነው። ከ6s2 በኋላ 4f14 ይመጣል። ከዛ ከ4s14 በኋላ 5d ይመጣል። ከዛ ከ5d በኋላ እንግዲህ 6p ነው። አሁን ከነዚህ ውስጥ ሃይስት ኢነርጂ ሌቨሎችን ስናይ ወይም ሃይስት ፕሪንሲፓል ኳንተም ነምበርን ስናይ ማን ናቸው? 6 ናቸው። እንግዲህ ሃይስት ኢነርጂ ሌቨሉ ዘንድ 6 ላይ ያለው ማን ነው? ኤስ እና ፒ ነው። ስለዚህ ይሄ አተም ፖዚቲቭ አየን ለመፍጠር ቢፈልግ ከማን ኤሌክትሮን ሎስ ያደርጋል ማለት ነው? ከኤስ እና ከፒ ኤሌክትሮን ሎስ ያደርጋል ማለት ነው። ስለዚህ አሁን ፒ ዛት ኢዝ ሊድ +2 ሊሆን ይችላል። ሊድ +2 ከሆነ ቀድሞ ኤሌክትሮን ሎስ የሚያደርገው እንደ ኑክሊር
ቅርብ ከሆነችው ኤስ ነው። ሌላ ሊድ 4 ሊሆን ይችላል። ሊድ 4 ፕላስ ከሆነ ከኤስ 2 ኤሌክትሮን ካጣ ቀጣዩ ከማን ሎስ ያደርጋል? መጨረሻ ላይ ከፒ ሎስ ያደርጋል። ፕላስ 4 ከሆነ ዛቲዝ ከኤስም ከፒም ሎስ ያደርጋል ማለት ነው ሊድ። ልክ እንደዚሁ የበፊቱም ቲንም ዛቲዝ ኤስን ስንት ነበር ያልነው? አቶሚክ ነምበር 50 ነው ያልነው። እንግዲህ ኤስኤን 2 ፕላስ ከሆነ እንግዲህ እሱም ከኤስ ሎስ ያደርጋል። ኤስኤን ፕላስ 4 ከሆነ ቀጣዩ ከኤስ 5 ፒ ላይ ያለችው 2 ኤሌክትሮን ናት። ፒ ላይ ሎስ ያደርጋል ቀሪውን ሁለቱን ማለት ነው። ስለዚህ ቱጌዘር ከሁለቱም ሎስ ያደርጋል። ሁለቱም አተሞች ከማን ሎስ ያደርጋሉ? ዘይሎስ ቦስ ኦፍ ዘም ሎስ ኤሌክትሮንስ from electrons from S and P sub-level to form cation or positive አዮንን ለመፍጠር ማለት ነው። ይሄ መልሳችን ይሆናል። የሁለተኛ ጥያቄ can you write the electron configurations of tin plus 2 and tin plus 4 ይላል። እንግዲህ ኤሌክትሮን ኮንፊግሬሽን ጻፉ ነው ባጭሩ። ከዛ check if any of these tin ions are isoelectronic with any of the noble gas። ስለዚህ መጀመሪያ ምን መጻፍ ነው? ኤሌክትሮን ኮንፊግሬሽን። እንግዲህ ስቲል ቲን በየትኛው አየን ይገኝ እንጂ ኤሌክትሮኑ ቶታል አቶሚክ ናምበሩ 50 ነው። ኤሌክትሮን ቢለያይም ስለዚህ 50ን ኮንፊግሬት ስናድርገው በአውፋው ፕሪንሲፕል 1s2 ከበፊቱ ስላይድ ላይ ጽፋናል። 2s2 2p6 3s2 3p6 4s2 3d10 ከደረስነ በኋላ 4p6 then 5s2 then d ጋር እንገባለን 5s2 then 4d amount of electron ስንት እንደሆነ እንቁጠረው 10 20 30 38 10 ይችላል ማለት ነው 10 ከዛ በኋላ ማን ነው የሚመጣው p ነው 5p 50 ለማሙላት 48 ከሆነ ስንት ቀረ 2 ስለዚህ ይሄ ኖርማል ኒውትራል የሆነ ቻርጅለስ ቲን አተም ኤሌክትሮን ኮንፊግሬሽን ነው። ነገር ግን ቲን ፕላስ 2 ሲሆንስ መጀመሪያ ከየትኛው ይለቃል? እንግዲህ ስቲል ኤሌክትሮኑ ስንት ነው? 50 ነው። 50 ዘን ፕላስ 2 ነው። ፕላስ 2 1s2 2s2 2p6 አሁን እንግዲህ ወይ ቺኛዋን ይለቃል ወይ ቺኛዋን ይለቃል። ዘን ፕላስ 2 ነው። ፕላስ 2 ከሆነ ላስት ላይ የሚያገኛትን እቺን ኤሌክትሮኗን ይለካል ማለት ነው። እቺን ኤሌክትሮን ሎዝ ያደርጋል። ስለዚህ 3s2 3p6 4s2 3d10 4p6 5s2 መጨረሻ ላይ 3d10 ይሆናል። ፒ ቫካንት ይሆናል ማለት ነው። ስለዚህ ኤሌክትሮን ሎስ ያደርጋል። ፒ ላይ ያለውን ኤሌክትሮን ያጣና ፒ ምን ይሆናል ማለት ነው? ባዶ ይሆናል። ቶታል ኤሌክትሮን የዚህኛውን ስንቆጥረው ስንት ኤሌክትሮን ይሆናል? 48 ኤሌክትሮን ይሆናል። ለምን? ቺኛዋ በአጠቃላይ 50 ነበረ። ቺኛዋን ሎስ ካረጋ 50 ሲቀነስ 2 ይሆናል። ቶታሊ 48 ኤሌክትሮንን እንደራድራለን። 48 2 ኤሌክትሮኖች ከፒ ወጣዋል ማለት ነው። ፕላስ 4 የሆነውስ እንግዲህ ቲን ቶታል አቶሚክ ናምበሩ 50 ነው። ስለዚህ ፕላስ 4 ከሆነ ስንት ኤሌክትሮን ነው ኮንፊግሬት የምናደርጋቸው? 50 ሲቀነስ 4 ስለዚህ 46 ኤሌክትሮኖችን ኮንፊግሬት እናደርጋለን በአውፋው ፕሪንሲፕል ማለት ነው። ስለዚህ 1s2 2s2 2p6 10 ሆነዋል። 3s2 3p6 ከዛ 4s2 ዘን 3d10 እሺ 10 30 ዘን 4d10 4p6 ዘን 4p6 ስንት ቀረ ማለት ነው? እሺ እስከዚህ 10 20 30 38 5s2 ዘን 38 ይሆናል። 48 ቶታሊ 46 ኤሌክትሮን የሚፈለገው ዘን 4d10 እስቲ እንቁጠራቸው 10 20 30 38 48 ያለን ኤሌክትሮን ስንት ነው? 46
ስለዚህ ኤሌክትሮን ፖዚቲቭ አይን ለመፍጠር ሎስ የሚሆነው ከየትኛው ነው? ሃይስት ፕሪንሲፓል ኳንተም ነምበር 4 ስለዚህ እዚህ ጋር ያለው ኤሌክትሮን ይሆናል ማለት ነው ሎስ ይሆናል ማለት ነው። ስለዚህ this electron is lost ዘን ምን ይሆናል ማለት ነው 1s2 2s2 2p6 3s2 3p6 4s2 3d10 4p6 ዘን 4d10 ይሆናል ማለት ነው። ቶታሊ ይሄን ኤሌክትሮን ስንቆጥረው 44 መሆን አለበት 10 20 46 መሆን አለበት 36 46 ኤሌክትሮን ያለን 46 ይሆናል ማለት ነው። ስለዚህ የዚህ 10 + 4 ኤሌክትሮን ኮንፊግሬሽን ይሄን ይመስላል። ዘን ይሄን ከሰራችሁ በኋላ ቼክ ይላል ጥያቄው። ቼክ ሁለተኛ ጥያቄ ቼክ if any of these 10 ions are isoelectronic with any of the noble gas እንግዲህ ሁለቱም አዮኖች ናቸው ፖዚቲቭ አዮን ያላቸው ሆኖም ግን ሁለቶቹ የትኛውም አይዞ ኤሌክትሮን ቫላንስ ሼል ላይ አሁን እንግዲህ 4p 4d እነዚህ ቫላንስ ሼል ላይ ያሉ ኤሌክትሮኖች ናቸው። ከላይኛውም ብናይ ቫላንስ ሼል ላይ ያለው ኤሌክትሮን 5s2 ላይ ያለው ቫላንስ ሼል ላይ ያለው ኤሌክትሮን ነው። ስለዚህ ሁሎችንም ስናያቸው ኖብል ጋዞች ጋር አይዞ ኤሌክትሮኒክ አይደለም። ስለዚህ neither of them are not isoelectronic with noble gas አሁን ሁለቶቹንም ስናያቸው ኖብል ጋዝ አይዞ ኤሌክትሮኒክ አይደሉም ማለት ነው። ለምን ዲ ብሎክ ኤሌመንት ትራንዚሽን ኤሌመንት ናቸው። 10+4ም 10+2ም ስቲል 10 አተም ነው። 10 አተም ደግሞ ዲ ብሎክ ኤሌመንት ነው which is transition element ነው ሜታል ነው ማለት ነው። ሶስተኛው ጥያቄ which group of ions of elements in general show more than the octet or 18 electron rule እንግዲህ አይታናቸዋል። እነዚህ more than octet-ን የሚያሳዩ ሁለት ናቸው። አንደኛው heavier post transition element ናቸው። ሁለተኛው transition element ናቸው። አሁን መጀመሪያውን ስናይ ግሩፕ ሳብ ግሩፕ ላይ ያሉ ግሩፕ 1b ላይ ያሉ and ግሩፕ 2b ላይ ያሉ ኤሌመንቶች that is transition ኤሌመንት ምንላቸው ትራንዚሽን ኤሌመንቶች ምን ያሳያሉ? ሞር ዘን ኦክቴትን ያሳያሉ። that is 18 ኤሌክትሮን ሩል ጋይድ ያደርጋቸዋል ማለት ነው። ሌላኛው ፖስት ትራንዚሽን ኤሌመንት ናቸው። ፖስት ትራንዚሽን ኤሌመንት ምንላቸው እነዚህ ፖስት ትራንዚሽን ኤሌመንት ምንላቸው እንግዲህ ሄቨር ትራንዚሽን ኤሌመንቶች ወይም ሄቨር ፖስት ትራንዚሽን ኤሌመንቶች ልንላቸው እንችላለን። ከየትኛው ግሩፕ እናገኛቸዋለን? ግሩፕ 3a ላይ እና ግሩፕ 3a ላይ እና ግሩፕ 4a ላይ እናገኛቸዋለን። ግሩፕ that is ሜን ግሩፕ ላይ ማለት ነው። ሜን ግሩፕ ላይ የምናገኛቸው ኤሌመንቶች ናቸው። እነዚህ ሞር ዘን ኦክቴትን ወይም 18 ኤሌክትሮን ሩል ጋይድ የሚደረጉ ማለት ነው። ስለዚህ ተማሪዎች ለዛሬው እዚህ ጋር ይበቃናል። ቀጣይ በሌላ እስከምንገናኝ ድረስ ሰላም ሁኑ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ኮሜንት ስታገኙ ደግሞ አድርጉ። ቀጣይ እስከምንገናኝ ድረስ ሰላም ሁኑ።